ሽያጭ ከጀመርን ኦልሞስት ትንሽ ጊዜያቶች ነው የሆኑን ማለት ነው። ከአንድ ቤት እስከ 3 ሚሊዮን ድረስ ዲስካውንት አድርገናል ማለት ነው። ያው እንግዲህ ጀምቦሮ ሲባል ሁሉም ሰው የሚያውቀው በጊዜ ግቡ የሚለውን ቃል ነውና ሳር ቤት ቫቲካን ላይ ያለው 6ኛው ሳይታችን ነው። ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋስ ፖስት ቤተሰቦች፣ ዛሬ በመሃል አዲስ አበባ ሳር ቤት ቫቲካን አካባቢ በጊዜ ግቡ ብሎ ጀምቦሮ ሪል ስቴት በአዲሱ ሳይቱ ላይ ያቀረበላችሁን አስገራሚ የንግድ ሱቆችና የመኖሪያ ቤቶች ልናሳያችሁ መተናል። ኢትዮጵያ ውስጥ በዚህ ሰዓት ሪል ስቴት ቤቶችን ገንብቶ ማስረከብ በጣም አስቸጋሪ በሆነበት ሀገር ውስጥ በስራ ላይ ባለበት 5 ዓመታት ብቻ ውስጥ ከ400 አባወራ በላይና ከ4 ሳይቶች በላይ ያስረከበ ሪል ስቴት ነው የምንገኘው። እያንዳንዱን ነገር ለናንተ ለተመልካቾች የቀረቡ እስከ ግንቦት 30 ብቻ የሚቆዩ ስፔሻል ኦፈሮችን፣ ቅናሾችን፣ ስለ ቤቶቹ፣ ስለ አካባቢዎቹ ልንመለከት እዚህ ተገኝተናል። አብራችሁን ቆዩ። እስቲ ራስሽን አስተዋውቂንና በመተዋወቅ እንጀምር። ሄለን እባላለሁኝ። የጀምቦሮ ሪል ስቴት የደንበኞች የሽያጭ አማካሪ ነኝ። እስቲ ስለ ጀምቦሮ ሪል ስቴት ጀምቦሮ ማን ነው ምንድን ነው ከሚል ነገር እንጀምርና ስለ ጀምቦሮ አንዳንድ ነገሮችን ብትነግሪኝ። ጀምቦሮ ማን ነው ምንድን ነው የሚለውን ስናይ የዛሬ 16 ዓመት የተመሰረተ ድርጅት ነው። በኮንስትራክሽን እና ኮንስትራክሽን ቤዝድ የሆነ ድርጅት ነው ማለት ነው። 2 እህት ኩባንያዎች አሉት፣ ውድበር እና ጉመር የሚባሉ። ውድበር ሪድሚክስ ኮንክሪት የሚሰራበት ድርጅታችን ነው። ጉመር ደግሞ ደረጃ 1 ተቋራጭን የምንሰራበት ድርጅት ነው ማለት ነው። ኦልሞስት ሪል ስቴት ላይ ከገባን 5 ዓመታትን አስቆጥረናል። በዚህ 5 ዓመታት ውስጥ 4 ሳይቶችን ቦሌ ቡልቡላ ላይ ጥንቅቅ አድርገን ለደንበኞቻችን አስረክበናል። አንድ ደግሞ ከወራት በኋላ የሚረከብ ሳይት አለን። ይሄኛው ደግሞ ሳር ቤት ቫቲካን ላይ ያለው 6ኛው ሳይታችን ነው። እንግዲህ ቦሌ ቡልቡላ ላይ ያስረከብናቸው ሳይቶች ቤቶችን ብቻ አይደለም ያስረከብነው፣ የተለያዩ ፋሲሊቲዎችን ጭምር ደንበኞቻችን በደንብ የሚደሰቱበትን ቤት ነው ያስረክበው። ያው እንግዲህ ጀምቦሮ ሲባል ሁሉም ሰው የሚያውቀው በጊዜ ግቡ የሚለውን ቃል ነው እና በጊዜ ግቡ ስንል ደግሞ ጥራትንና ፍጥነትን ባማከለ ለደንበኞቻችን ኦልሞስት እስከዛሬ እንግዲህ እንደነገርኩ 5 ዓመታትን አስቆጥረናል ብያለሁኝ። በዛ 5 ዓመታት ውስጥ 4 ሳይቶችን ሰርቶ ለ400 ደንበኞቻችን ቤት አስረክበናል። ያ ማለት ቀላል አይደለም ማለት ነው። አሁን ደግሞ 6ኛ ሳይታችንን ሳር ቤት ቫቲካን ጋር እየሰራን እንገኛለን። እንደምታዩ ደግሞ በፍጥነትና በጥራት ግንባታ ሂደት ላይ ይገኛል ማለት ነው። በኢትዮጵያ የሪል ስቴት ገበያ ውስጥ በፍጥነት ማስረከብ የሚባለው ነገር በአብዛኛው አሁን ባለው በሪል ስቴት ሴክተር ውስጥ በጣም ወሳኝ ነገር ነው። በዚህ ገበያ ውስጥ ታዲያ በጣም በእድሜ ብዙም የቆየ የማይባለው ጀምቦሮ ሪል ስቴት በኮንስትራክሽኑ ዘርፍ ያለውን የረጅም ዓመት ልምድና እህት ኩባንያዎቹ በደረጃ 1 ተቋራጭነት እንዲሁም ሌላ የኮንስትራክሽን ማቴሪያል አምራችነት የሚሰራውን ድርጅቱን ይዞ ግን በጊዜ ግቡ ብሎ ቤቶችን እየገነባ ነው ተብለን ነው ዛሬ እንግዲህ ጀምቦሮ ሪል ስቴት የተገኘ ነው። እስቲ ደግሞ አሁን በግንባታ ላይ ስላሉ ሳይቶቻቸው እንዲሁ ከሽያጭ አማካሪያችን እንሰማለን። መልካም። እስቲ አሁን ባለንበት ጊዜ ጀምቦሮ እየገነባቸው ስላሉ ወይ ደግሞ በሽያጭ ላይ ስላሉ ሳይቶቻችሁ ደግሞ አንዳንድ ነገሮችን ብትነግሪኝ። ቅድምም ብያለሁ፣ ቦሌ ቡልቡላ ላይ ኦልሞስት 4 ሳይቶቻችን ለደንበኞቻችን አስረክበናል። 5ኛው ሳይታችን እዛው ቦሌ ቡልቡላ ላይ ነው የሚገኘው። ኦልሞስት ከ6 ወር ከ8 ወር አካባቢ በኋላ የሚረከብ ነው። እዛ ላይ ብዙም ቤቶች የሉትም። ኦልሞስት ሽያጮችንም እየጨረስን ስለሆነ 5-6 የሚሆኑ ቤቶች ቢኖሩት ነው እዛ ላይ የምናስረክበው። እንግዲህ በፉል ፊኒሽድ ወይም በፉል ፈርኒሽድ አድርገን ነው። ያ ማለት ጥንቅቅ አድርገን ሰርተን የባኞ ቤት እቃ፣ የሻወር ቤት እቃ፣ የሽንት ቤት እቃዎችን፣ በርና መስኮት፣ ቁምሳጥኖችን ጥንቅቅ አድርገን ገጥመን ነው የምናስረክበው ማለት ነው። የዋጋ ሬንጃችን ከ13 ሚሊዮን እስከ 16 ሚሊዮን ባለው የዋጋ ሬንጅ ነው እየሸጥን ያለ ነው። ቡልቡላ ላይ የሚገኙ ሳይቶችን የካሬ አማራጭ ደግሞ እንደነገርኩ ትንሽ ቤቶች ናቸው ያሉት፣ ግን ከ141 እስከ 162 በዛ ካሬ አማራጭ ውስጥ ይገኛል ማለት ነው። በደንብ ሽያጭ እየሸጥንበት ያለ ነው። ግን እዚህ ሳር ቤት ቫቲካን ላይ የተለያየ ካሬ አማራጭም ያለው በደንብ ሽያጭም ያለው የሳር ቤት ቫቲካን ሳይት አጠገብ የሚገኘው ሳይታችን ነው ማለት ነው። ስለዚህ ሳይት እስቲ ደግሞ ንገሪን። አሁን ያለንበት የሳር ቤት ሳይት ወይ ደግሞ ቫቲካን ኤምባሲ የሚገኘው ሳይታችሁ ጀምቦሮ ግራንድ ሞል ብላችሁ የሰየማችሁት ሳይታችሁ፣ ስለሱ ደግሞ እስቲ አንዳንድ ነገር ብትነግሪን
ደስ ይለኛል። ሰዎች ለምን እዚህ ይምረጡ? ሰዎች ወይ ደግሞ ተመልካቾቼ እዚህኛው ሳይት ላይ ቤቶችን ለመግዛት ለምን ይምረጡ የሚባለው ነገር እንዲያው ምን ነገር አለው የሚለውን ነገር ብትመልሽልን ደስ ይለናል። እሺ እንግዲህ ይሄ የሳር ቤቱ ሳይታችን 6ኛ ሳይታችን ነው። ጆንቦሮ ግራንድ ሞል ይባላል። የሚገኘውም ሳር ቤት ቫቲካን ኤምባሲ አጠገብ ነው። እንግዲህ ይህንን የተለየና ተመራጭ ያደረገው ሳይታችን በደንበኞቻችን አንደኛ እዚህ ሳር ቤት አካባቢ እንደሚታወቀው የኤምባሲዎች መቀመጫ ናት። ኦልሞስት 65% የሚሆኑ ኤምባሲዎች ሳር ቤት አካባቢ ነው የሚገኙት። እኛ ሳይት ላይ ሆነ አንድ 100 ሜትር ራዲየስ ላይ ደግሞ ከፍ ብለህ ብታይም ኦልሞስት 10-11 የሚሆኑ ኤምባሲዎች ጭምር ይገኛሉ። በቅርብ ርቀት ደግሞ አፍሪካ ህብረት አለ፣ አፍሪካ ሲዲሲም ጭምር አለ። የተለያዩ ኢንተርናሽናል ትምህርት ቤቶች፣ ICS፣ ስኩል ኦፍ ቱሞሮ እንደዚሁም ሆስፒታሎች በቅርብ ርቀት የሚገኙበት ቦታ ነው። ከዛም በተጨማሪ እንደነገርኩ የኤምባሲዎች መቀመጫ ናት ሳር ቤት ብያለሁኝ። እኛም የግንባታውን ሂደት እያደረግን ያለ ነው እነሱን በማከለ ጭምር ነውና ኦልሞስት አሁን እዚህ ሰፈር አካባቢ ስንት ይከራያል ምናምን ብለህ ብታይ በዶላር ከሚከራይበት ሰፈር አንዱና ዋነኛው ሳር ቤት ነው። እስከ $200 ጀምሮ የቤት ኪራይ ይኖረዋል ማለት ነው። ስለዚህ ደግሞ ለኢንቨስትመንትም ተመራጭ ያደርገዋል ማለት ነው። ፕሮዳክቶቻችሁ ደግሞ እስቲ እንስማ። የንግድ ሱቆች እንዳሉ አውቃለሁ፣ የመኖሪያ አፓርትመንቶች እንዳሉ ነግረሽናል። እነዚህ ቤቶች ምን አይነት ሁኔታ ላይ ነው ያሉት? ምን አይነት ቤቶች ናቸው? የካሬ አማራጮቹ ምን እንደሚመስሉ፣ ስለ ቤቶቹ ይዘውት ስላሉት ፋሲሊቲ ከታች እስከ ላይ ደግሞ እስቲ ብትነግሪኝ በጣም ደስ ይላል። እንግዲህ እንደነገርኩ ይሄ 6ኛ ሳይታችን ነው። ትልቅ ግራንድ ሞል ነው እየገነባን ያለ ነው። አጠቃላይ 5200 ካሬ ላይ ያረፈ ግራንድ ሞል ነው። በውስጡም የተለያዩ ፋሲሊቲዎች ይኖሩታል። የግንባታ ሂደታችን እዚህ እስከሚደርስ ድረስ ወደ ስር 4 ቤዝመንት ቆፍረናል። አሁን ደግሞ በምታይበት ከፍታ ላይ ነው ያለው ማለት ነው። እስከዚህ ድረስ ምንም አይነት ሽያጭ ሳንጀምር በራሳችን ወጪ ጥንቅቅ አድርገን እየሰራ ነው የሚሆነው። ኦልሞስት ከ1.5 ቢሊዮን ብር በላይ አውጥተንበታል እዚህ ደረጃ ላይ እስከሚደርስ ድረስ ነው። ከዛ በኋላ ነው ለሽያጭ ያወጣነው። ኦልሞስት ሱቆቹ 65% በሚባል የግንባታ ሂደት ላይ ናቸው ያሉት። የመኖሪያ አፓርትመንቶቹ ደግሞ ከአጠቃላይ ስናየው 35% የሚባል የግንባታ ሂደት ላይ ነው ያላቸው። እንግዲህ እዚህ ህንፃ ላይ ምን አለ፣ በአጠቃላይ የህንፃው አቀማመጥ እንዴት ይመስላል ካልከኝ እንደነገርኩ ግራንድ ሞል ነው እየገነባን ያለ ነው። 5200 ካሬ ላይ ነው ያረፈው። እስከ 4ኛ ሞል ነው የሚሆኑት። ሞሎች ስለ ስታንዳርዳቸውን የጠበቁ ሞሎች ልክ እንደ ዘፍነሽ ሞል እንደ ትልልቅ ሞሎች 2 እስኬሌተር እና 5 ሊፍቶች ለብቻቸው ይኖሩታል ማለት ነው። 2 እስኬሌተሮች የራሳቸው አፕ ኤንድ ዳውን አላቸው። ሊፍቶቹ ደግሞ በመስታወት የሚታዩ ሆነው በደንብ ኳሊቲያቸውና ደረጃቸውን የጠበቁ ነው የሚሆኑት ማለት ነው። የመኖሪያ አፓርትመንቶቹ ደግሞ ከ6 በላይ ይጀምራሉ። 5ኛ ላይ ደግሞ ለነዋሪዎቻችን የተለያዩ ፋሲሊቲዎች አሉ። ለምሳሌ እንደ ኢንዶር ስዊሚንግ ፑል ይኖረዋል። እንደነገርኩ ቡልቡላ ላይ እንደሰራ ነው ጂም እና ስፓ። ከዛ ደግሞ በተሻለ ሁኔታ እዚሁ እንሰራለን። የልጆች መጫወቻ ይኖራል፣ ፉድ ኮርት ይኖራል። እነዚህም በአንድ ላይ አሟልቷል። ከዛ በተጨማሪ ደግሞ 11ኛ ፍሎር ላይ ኮሚናል ኤሪያ ይኖራል። ለተለያዩ ኢቨንቶች፣ ዝግጅቶች ቢኖሩ፣ ልደት ቢኖር፣ ሰርግ ቢኖር ኮሚናል ኤሪያ 11ኛ ፍሎር ላይ ያለ ሙሉ ለሙሉ ለሁሉም ሰው የሚሆንና በቂ ሰፊ ይሆናለን ማለት ነው። ከዛ በተጨማሪ ቴራስ ነው መጠቀም ፈልገው የከተማዋን እይታ ያየሁ የሚል ሰውም ካለ የመጨረሻ ፍሎራችን ላይ ቴራስ ይኖረዋል ማለት ነው። ሁለቱንም ደንበኞቻችን አክሰስ ማድረግ ይችላሉና ከዛ በተጨማሪ ደግሞ ያልነገርኩ እንግዲህ እንደሚታወቀው አሁን በሀገራችን ሁኔታ የኤሌክትሪክ መኪኖች እየበዙ ነው። ኦልሞስት 4 ቤዝመንት አለን ብያለሁ። በጣም ከበቂ በላይ የሆነ የመኪና ማቆሚያ ነው። ከዛም ለደንበኞቻችንም ተሰጥቶ ትርፍ ይሆናል ማለት ነው። ከሁለት እና ከዛ በላይ ያለውም ሰው መጠቀም እንዲችል ተደርጎ ታስቦ ነው የሰራው። የኤሌክትሪክ መኪና ቻርጀሮች ይኖሩታል። አንድ ስታንዳርድ የሆነ አፓርትመንት ማሟላት አለበት ተብሎ ከሚታስቡ ነገሮች ባካፕ ጀነሬተር አለ፣ የከርሰ ምድር ውሃ አለ። እነዚህን ጥንቅቅ አድርገን አሟልተን ነው የምንሰራው። ከዚህ በፊትም ከነበረን የሪል ስቴት ኤክስፒሪያንስ አንጻር መሻሻል ያለበትን እያሻሻለን ወይ ኦርጋናይዝድ በሆነ ወይ እየሰራን ያለ ነው ማለት ነው። አከፋፈል ሁኔታው እንዴት ነው? ይህንን የተጠቀሰውን የገንዘብ መጠን በምን አይነት ሁኔታ እንደሚከፍሉ ተመልካቾቼ ብትነግሪን በጣም ደስ ይለኛል። ከዛ ባለፈ ደግሞ አሁን የኔ ተመልካቾች መጥተው እዚህ ቤቶችን መግዛት ቢፈልጉ ምን አይነት የአከፋፈል ሁኔታዎች እንደሚጠብቃቸው፣ ምን አይነት ደግሞ የተለየ ኦፈሮች ወይ ደግሞ ስፔሻል ኦፈሮች አሉ የሚለውን ነገር እንዲሁ አብረን ብንሰማ በጣም ደስ ይለናል።
መልካም የብዙ ሰው ጥያቄ ነው ዋጋው ምንድነው የሚለው ማለት ነው። እጅግ በጣም ተመጣጣኝና ፌር በሆነ ዋጋ ነው እየሸጥን ያለ ነው። ምክንያቱም ሽያጭ በቅርቡ ነው የጀመርነው ብያለሁ። ለማስታወቂያ በሚሆን ዋጋ ነው እየሸጥን ያለ ነው ማለት ነው። ሞሎቹ ከትንንሽ ካሬ ጀምሮ አማራጮች አሉን። ለምሳሌ ትንሽዬዋ ካሬ ከሞሎቹ ውስጥ ስነግርህ 13 ካሬ አለች ማለት ነው። 13 ካሬ ጠቅላላ ክፍያዋ ቫትን ጨምሮ 2.8 ሚሊዮን ብር ነው የሚሆነው። ቅድመ ክፍያ ደግሞ እየጠየቅን ያለ ነው 10% ብቻ ነው 280 ሺህ። ከዛም ከፍ ያለ ካሬ ብትለኝ 20 ካሬ ማለት ትንሽ ከፍ አድርገን እንኳን ብናየው 4.3 ሚሊዮን አካባቢ ነው የሚሆነው። 400 ሺህ ቅድመ ክፍያ ነው እየጠየቅን ያለ ነው። ከዛም በላይ ሰፋ ያለ የሞል አማራጭ ካሬ ሰፋ ያለ የሚፈልግም ሰው እስከ 200 እስከ 300 ድረስ ይኖረናል ማለት ነው። ወደ ቤቶቹ ደግሞ ስንሄድ ቤቶቹም እንደነገርኩ አጠቃላይ ግንባታ 35 በመቶ ደርሰናል። በዚህም የአፓርትመንቶችንም ሽያጭ እያደረግን ያለ ነው። በ10% ቅድመ ክፍያ ነው እየሸጥን ያለ ነው። በዋነኛነት ከባለ 2 እስከ ባለ 3 መኝታ ቤት ነው እየሸጥን ያለ ነው። ባለ ሁለቶቹን ስነግርህ 106 ካሬ ያለን ለምሳሌ እሱ ሙሉ ክፍያው 12 ሚሊዮን አካባቢ ነው የሚሆነው ቫትንም ጨምሮ ማለት ነው። ቅድመ ክፍያ ደግሞ 1.2 ሚሊዮን ብር። ከዛ በተጨማሪ ሌላ ባለ ሁለትም የሚሉ ከሆነ 123 ካሬ እና ከዛ በላይ የካሬ አማራጭ አለ። 123ቱን ብነግርህ ለምሳሌ 14 ሚሊዮን ሙሉ ክፍያው፣ ቅድመ ክፍያ ደግሞ ወደ 1.4 ሚሊዮን ማለት ነው። ባለ 3 መኝታ ቤት እና ከዛ በላይ ባለ 4 ለሚፈልግ ሰው ደግሞ ባለ 3 መኝታ ቤት ከ150 ካሬ ጀምሮ ከፍ እያለ ይሄዳል። 150 ካሬዋ ጠቅላላ ክፍያዋ 17 ሚሊዮን ነው። የእሱ ደግሞ ቅድመ ክፍያ 1.7 ሚሊዮን ነው ማለት ነው። ባለ 4 መኝታ ቤት እና ተጨማሪ ክፍያ ያሉት ደግሞ የሚፈልግ ሰው ከ180 ካሬ ጀምሮ በደንብ አለ ማለት ነው። ዋጋችን በተጨማሪ የሚሆነው ደግሞ ፊክስድ በሆነ ፕራይስ፣ ምንም አይነት የዋጋ ግሽበት ቢኖር በኮንስትራክሽን ማቴሪያል እቃዎች ጭማሪ ቢኖር ምንም አይነት ጭማሪ አንጨምርም ማለት ነው። ፊክስድ በሆነ በውል ደረጃ በአግሪመንት ደረጃ ተፈራርመን የምንሸጠው ነው የሚሆነው ማለት ነው። አከፋፈላችን የሚሆነው እንደነገርኩ ፊክስድ በሆነ ፕራይስ ነው። አግሪመንታችንም ላይ ያለ ነገር ነው። ቅድመ ክፍያ 10% ነው የምናስከፍለው ለሱቆችም ለመኖሪያ አፓርትመንቶቻችንም ማለት ነው። ከዛ በኋላ ቀሪውን ያከፋፈል ሂደት የሚሆነው እንዴት ነው? የግንባታውን ሂደት የግንባታውን ፕሮግረስ እያዩ ያ ማለት ቀጣይ ክፍያ የምንቀበለው እኛ 9ኛ ስላብ ላይ ስንሞላ ነው ብለን ካለን እኛ 9ኛ ስላብ ላይ እስካልሞላን ድረስ ደንበኞቻችን የመክፈል ግዴታ የለባቸው ማለት ነው። ይሄ ደግሞ ለእኛም ለነሱም ጥቅም አለው። አንደኛ ደንበኞቻችን ያለምንም የግንባታ ሂደት ዝም ብሎ የቆመ ሳይት ላይ ብር ክፈሉ እያልክ አታስከፍላቸውም። ሁለተኛ ደግሞ እኛ ስንሰራ ነው ደንበኞቻችን ብር የሚሰጡን። ስለዚህ እሱ ለሁለታችንም ሞቲቭ ይሆንና ግንባታው በፍጥነት እንዲሄድ የሚያደርግ አንድ ወሳኝ ነጥብ ነው ማለት ነው። ከዛ በመቀጠል ደግሞ ዲስካውንቶች አሉ ብያለሁ አይደለ? አንደኛ ሙሉ ለሙሉ ለከፈለ የተለያዩ በአከፋፈላቸው መጠን ዲስካውንቶች ይኖራሉ፣ በፐርሰንት ተሰርቶ የሚቀነስላቸው። ከዛ በተጨማሪ አብዛኛውን እዚህ የሚመጣ ሰው ቦታውን ሎኬሽኑን ሲያዩት ይወዱታል እና ሁለት ባንዴው ከና ከዛ በላይ ለገዛ ሰው ከዛ ከምናደርገው ዲስካውንት የበለጠ ሌላ ዲስካውንት ኦፈር ይኖራቸዋል። ቡልቡላ ላይ ደግሞ 400 ፋሚሊዎችን የሚሆኑ አፍርተናል ብያለሁ። እነሱ ፋሚሊዎቻችን ደግሞ መተው እዚህ ላይ ኢንቨስት የማድረግ ሀሳብም ካላቸው ለነሱ ደግሞ ፋሚሊ ዲስካውንት ይኖራቸዋል ማለት ነው። ያከፋፈላችን ሁኔታ እንግዲህ ይህን ይመስላል። የተወደዳችሁና የተከበራችሁ ተመልካቾቼ ታዲያ ከጀምቦሮ ሪል ስቴት የንግድ ሱቆችንም ሆነ የመኖሪያ አፓርትመንቶችን የመግዛት ሀሳብ ካላችሁ እታች በስክሪኑ ላይ ከታች በሚቀመጥላችሁ ስልኮች እየደወላችሁ የሽያጭ አማካሪዎችን ከአሁኑ ሰዓት ጀምሮ ማግኘት ትችላላችሁ። ከኢትዮጵያ ውጭ ካላችሁም እንዲሁ በዋትሳፕ ላይ በቴሌግራም ላይ ልታገኟቸው ትችላላችሁ። ስልኮችን ደውሉ፣ ሃሎ በሉና በጣም አዋጭ በሆነ ቦታ ላይ በኤምባሲዎች የተከበበ የአፍሪካ ህብረትን ጨምሮ ትልልቅ ዓለም አቀፍ ተቋማት በሚገኙበት ሰፈር በሳር ቤት ቫቲካን ኤምባሲ አጠገብ እነዚህን የንግድ ሱቆችና መኖሪያ አፓርትመንቶች የራሳችሁ አድርጉ እያልኩ እየጋበዝኳችሁ፣ እንዲሁም ደግሞ ሳይቶቹንም ማየት የምትፈልጉ ከሆነ ታዲያ ደውሉና አስቀድማችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። እኔና የሽያጭ አማካሪዋም ደግሞ አሁን ያለንበት የቫቲካን ሳይት ምን እንደሚመስል ደግሞ ትንሽ እናሳያችኋለን። እስቲ ስለ ሱቆቹ ንገሪኝ። አሁን የምንገኝበት ቦታ የሱቆቹ አካልና ከ2.8 ሚሊዮን ብር ጀምሮ ሰው መግዛት የሚችላቸው ቦታዎች ናቸው ብለሻል። እስቲ አንዳንድ ነገሮችን ስለ እነዚህ ሱቆች ንገሪኝ።
እውነት ግን ነው። ይሄ ጊዜያዊ ቢሮ አድርገነው ነው። ሱቆች ሙሉ ለሙሉ ከዚህ ጀምሮ ያረፉ ናቸው የሚሆኑት ማለት ነው። እንደምታየው እንግዲህ ረጅም ፍሎር ሄት ያለው ሶሊድ የሆነ ነው። 4.3 አይነት ስላብ ፍሎር ሄት አለው ማለት ነው። ኦልሞስት ሱቆቹ በደንብ የግንባታ ሂደታቸው 65% ፕሮግረስ ላይ ደርሷል ብለን በደንብ በሚታይ ሁኔታ ማውራት እንችላለን ማለት ነው። ቀድሞ የሚጠናቀቁ ናቸው ማለት ነው። ቀድሞ የሚጠናቀቁ ናቸው። ከአንድ አመት እስከ 1 አመት ከ3 ወር ሱቆቹን እንጨርሳለን። ኦልሞስት 35% ነው የሚቀረን እንደምታየው 65ቱን ሰርተን ጨርሰናል። ኦኬ ሱቆቹ ስንት ፐርሰንት ደርሰዋል ነበር ማለት ነው? አሁን 65% በሚባል የግንባታ ሂደት ውስጥ ናቸው ኦልሞስት ሱቆቹ። ስለዚህ ለመጠናቀቅ ጥቂት ጊዜ ነው ማለት ነው የቀራቸው። 35%ን ደግሞ ከ1 አመት እስከ 1 አመት ከ3 ወር ባለው ጊዜ ውስጥ እናስረክባለን ብለን በቅድ ደረጃ ይዘናል ማለት ነው። እንግዲህ ይሄኛው ደግሞ የምትመለከተው የሊፍት ቦታ ነው። 3 በ3 ነው። ያ ማለት 9 ካሬ ነው። እስከ 15 ሰው በደንብ የሚይዝ ሊፍት ነው። እንደነገርኩ ቅድም ላይ ለሱቆቹ ለብቻ ራሱን የቻለ 5 ሊፍት አለው ብያለሁ። ለመኖሪያ አፓርትመንቶቹ ደግሞ ለብቻ 10 ሊፍት አለው። በዚህን ያህል የጥንካሬ ልክ 15 ሊፍቶችን ይኖሩናል ማለት ነው። ደረጃዎቹንም ስንመለከት የደረጃ ስፋት በውጭ ደረጃ ስታንዳርድ ተብሎ የሚታሰበው 2 ሜትር ነው። ደረጃዎቹንም ስታያቸው እንደ አማራጭ የተቀመጡ ደረጃዎች ናቸው፣ ግን ስታንዳርድ በሆነ ወይ የተሰሩ ደረጃዎች እዚህ ጋር አሉን ማለት ነው። እንግዲህ እንደምታየው ከተማ በደንብ የምትታይበት ከፍ ባልን ቁጥር እይታዋ በጣም ደስ የሚል እይታ ነው ያላት። ሳር ቤት እንግዲህ እንደነገርኩ እዚህ አካባቢ ኤምባሲዎች የበዙባት ቦታ ናት። ሬንታል ቫልዩንም አድ የሚያደርግ ነው። በዚህ ራዲየስ ውስጥ ትልቅ ኢንተርናሽናል ትምህርት ቤቶች፣ ሆስፒታሎች እንደነገርኩ ቅድምም አፍሪካ ህብረት እዚህ አካባቢ ነው በ100 ሜትር ራዲየስ ውስጥ አፍሪካ ሲዲሲም እንደዛው ነው። እና አሁን እዚህ ጋር ያለነው የቤቶቹ አቀማመጥ ምን ይመስላል የሚለውን ለማየት ነው። እና በዋነኛነት ቤቶቹ የተለያየ እይታዎች አሏት። በዛኛው ሳይድ ስናይ ፎረስት ቪው እንለዋለን። የቫቲካንና የኢንዶኔዥያን ኤምባሲ የሚያዩ ሳይዳችን ነው። በደንብ ግሪን ነው። በጣም ለእይታም ደስ የሚል ነው የሚሆነው ማለት ነው። በዚህ ጋርም እንደምታየው እንግዲህ ፎረስት ነው የምንለው ጫካዎች ምናምን የበዙበት አካባቢ ስለሆነ ማለት ነው። በዛኛው ጫፍ ላይ ስናይ ዋናው አስፋልት ነው። ይሄ ከሳር ቤት አደባባይ ወደ አቦ አደባባይ የሚወስደው መንገድ ነው ማለት ነው። በዛም እይታ አለው ማለት ነው። የቤቶቹ አቀማመጥ ይህንን ይመስላል እንዳጠቃላይ። ጥሩ። አንድ የሰማሁት ነገር ቅድም የነገርሽኝ ስፔሻል ኦፈር የሚቆይ ነገር እንዳልሆነ ነገር ሽያጭ ላይ ያለው ነገር እስኪ ስለሱ ደግሞ አውሪ። እስከ መቼ ነው ደንበኞች ቢመጡ አሁን በተባለው ዋጋ ሊያገኙ የሚችሉት እነዚህ ቤቶች በዛ በትናሹ ማለት ነው? እሺ መልካም። ያው እንደነገርኩ አሁን ለማስታወቂያ ብቻ ብለን ያወጣነው ዋጋ ነው እየሸጥን ያለ ነው። በማስታወቂያ ሽያጭ ከጀመርን ኦልሞስት ትንሽ ጊዜያቶች ነው የሆኑን ማለት ነው። ከአንድ ቤት እስከ 3 ሚሊዮን ድረስ ዲስካውንት አድርገናል ማለት ነው። ይሄ ደግሞ በጣም ትልቅ ዲስካውንት ነው። ከዛ በተጨማሪም እንግዲህ ከ2 በላይ ሱቆችን ቤቶችን ለገዙም እንደዛው ሌላ ድጋሚ አዲስ ጭማሪ ሰጥተናል። ቅድም እንደነገርኩ እንግዲህ ጀምቦሮ ብዙ ፋሚሊዎች ያሉት ሪል ስቴት ነውና የጀምቦሮ ፋሚሊ ቢመጡ ድጋሚ እዚህ ላይ ኢንቨስት የማድረግ ሀሳብን ቢኖራቸው ሌላ ተጨማሪ በጀምቦሮ ፋሚሊ ስም ዲስካውንት ይኖራቸዋል ማለት ነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ዛሬ በጀምቦሮ ሪል ስቴት በጊዜ ግቡ ብለን ሳር ቤት በሚገኘው የቫቲካን ኤምባሲ ትልቁ ሳይታቸው የጀምቦሮ ግራንድ ሞል ላይ ተገኝተን ይኸው ስለ ጀምቦሮ ሪል ስቴት አዲሱ ሳይት ብዙ ነገሮችን አሳይተናቸዋል። ታዲያ በማስታወቂያ ዋጋ ከ2.8 ሚሊዮን ብር ጀምሮ የንግድ ሱቆችን እንደዚሁም ደግሞ የአፓርትመንት ቤቶችን መግዛት የምትፈልጉ ከሆነ ታች በተቀመጡላችሁ ስልኮቻቸው እየደወላችሁ አግኟቸው። በከተማ ውስጥ በጣም ወሳኝ የሆነ ቦታና ለኢንቨስትመንት ተመራጭ በሆነ ቦታ በከፍተኛ ዋጋ መልሳችሁ የምታከራዩት፣ ለመኖሪያ ብትፈልጉትም ደግሞ አሪፍ የሆነ ሰፈር ላይ መግባት የምትፈልጉ ከሆነ ደውሉ፣ አግኟቸው፣ ቤቶቹን ግዙ እያልኩኝ እስከ ቀጣይ ሌላ ፕሮግራም ድረስ የምሰናበታችሁ ታዲያ ከንጋት ፖስት ነኝ ገሜ ብርሃኑ ነኝ።